كترت كلام. دحين اسمع، بدنا نروح انا وانت. هلا بدنا نرجع على تركيا. امك محتاجه. يجي جنا فكرن تقبلات تقبل ارغتኛ አይደለም ተናገሪ ስትመረን ጤነኛ አይደለሽ አንተ ነው ባይዘው አልጸጸትም ባይዘው አለ ውጣ ሁለተኛ እኔ አጠገብ እንዳይ አልፈልግም እሺ እንዳመጣ ወረኛ ምን አይነት ሰው ነው ግን እዛም ደግሞ ሄጄ ቢሆን ምን ማለት ምን ልሆን ነበር ጆሲ እውነትና አሁን እንደዚህ የምታወራ ሄድ ግን ላንተ አስቤ ነው ገባ ላ እንደዚህ የምታስብ ከሆነ አታውራ ብና ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። እኔ ደህና ነኝ ያለው ብዙዎቻችሁ ማለት ያመመኝ ሰዓት አሁን ደህና ስለሆንኩ ማለት ነውና ብዙዎቻችሁ ስትጨነቁ ለኔ ስትጸልዩ ነበርና ፈጣሪ አክብርልኝ አመሰግናለሁ። እና ደግሞ አሁን ደህና ነኝ ተሽሎኛል። ያው በፊት ይሄ ስንት ቀን ነው 1-4-5 ቀን ነው በጣም ነበር ያመመኝ እውነት ለመናገር። አሁንም ለድምጼ ይቅርታ ትንሽ ጉሮሮዬን ይዞኛል፣ ግን ደግሞ አሁን ደህና ነኝ ፈጣሪ ይመስገን። ከሰሞኑ በጣም ለውጥ አለኝ፣ መድኃኒትም እየወሰድኩ ነው። እና ሁላችሁም ከጎኔ ለነበራችሁ ለጸለያችሁልኝ፣ ዱዓ ላረጋችሁልኝ በሙሉ አመሰግናለሁ። ፈጣሪ አክብርልኝ ብያለሁኝ። ያው እንግዲህ ሰሞኑን የሚሰማው ነገር ጥሩ አይደለም። እኔም ደግሞ መግቢያ ከሰራሁኝ ቆይቷልና ለዛ እንትን አላልኳችሁም። እና ሁላችሁም በያላችሁበት ፈጣሪ ቅፍ ደግፍ አድርጎ ይጠብቃችሁ። ሌላ ማለት የምችለው ነገር የለም። ምክንያቱም በይሄ ነገር በፈጣሪ እንጂ በሰው የሚፈታ ነገር ወይም በሰው የሚሆን ነገር አይደለም። በሰው የሚሆን ቢሆን ኖሮ ይሄኔ ብዙ ነገር ያስቆሙ ነበር፣ ግን ያው በፈጣሪ ነው። እና ሁላችሁም በያላችሁበት ሰላም ሁኑ። ፈጣሪ ለሀገራችሁ ለቤተሰቦቻችሁ ያብቃችሁ በሰላም። ያው ይህንን የምለው ሰሞኑ በተለያዩ ሀገራት ላይ ያለው ጦርነት ነው እና ብቻ ፈጣሪ ወደ ሰላም ያምጣልን ባይ ነኝ። ፈጣሪ ጠብቃችሁ ሁላችሁንም በያላችሁበት። ለእናንተ የምመኘው ጥሩ ምኞቴ ነው። ያው እንግዲህ ትላንትና አይታችኋል እና ትንሽ ተወዛግብ ያለው ነገራችን ላይ ምን ማለት እንዳለብኝ አላውቅም። ግን ያው ትላንት ምናምን የኤሪክ ያጎት ልጅ መጥቶ ነበር ምናምን እና የሆነ ለእኔ ያሳየኝ ነገር ማለት በጣም የሚደብረው የሆነ እንዴ እኔ ምን አድርግ ያለው ምናምን እስክል ድረስ ነው ያሳየኝ ነገር። በጣም ነው ደስ የማይለው የሆነ የሚደብር ነው። የሆነ እኔ ጥፋት እንዳለብኝ አይነት ነገር ነው እና እያደረገ ያለው እና በግልጽም ሊናገርም አልፈለገም። ያው ብዙ ነገር ስለ እኔ አላለም፣ ግን ደግሞ ያው ያስታውቃል እና የነበረ ይሄ ምንድነው ሁኔታው ይሄ ፊቱ ላይ ያለው ነገር ምናምን የሆነም ነገር ሲናገር ነበር ምናምን እና ያው ስለ እኔ ደግሞ የሆነ መጥፎ የሆነ አመለካከት አለው እንጂ ስለ እኔ መጥፎ አመለካከት ደግሞ ባይኖረው ኖሮ በዛ ልክ ደግሞ አይሆንም ነበረ። እና ይህንን ነገር እኔ ማጥራት ማወቅ በደንብ ነው የምፈልገው። ምክንያቱም አንድ ሰው በጣም ሲጠላችሁም በጣም ሲወዳችሁም ለምን ብሎ መጠየቅን የመሰለ ነገር የለም። ማወቅ ጥሩ ነው የትኛውንም ነገር ማለት። እኔ ግድ ያው ተቁኛላችሁ የሆነ ሰው ወደደኝ ጠላኝ ምናምን ግድ የሚሰጠኝ ነገር አይደለም። ግን ማለት እሱ የኤሪክ ያጎት ልጅ ነው። ኤሪክ በዚህ ልክ እኔን እየወደደኝ እሱ ደግሞ በዚህ ልክ እኔን የሚጠላበት ምክንያት አለ ብዬ አላስብም። ግን ደግሞ ምክንያቱም ማወቅ እፈልጋለሁኝ። ኤሪክን ዛሬ ጠርቸዋለሁኝ እና ይመጣል ማለት ያው ማታ የሆነ ነገር ሳያወሩ ይቀራሉ ብዬ አላስብም። ምክንያቱም እሱ እኔም ከነሱ ተለይቼ ምናምን ወደ ቤት መጣሁኝ ምናምን እና ወደ ቤት መሆን ስለምፈልግ ትንሽ የሆነ ሰዓት ህመም ስሜት ስለሚሰማኝ ቤት መሆን ስለምፈልግ እኔም ወደ ቤት መጣሁኝ። ስለዚህ ያወራዋል ብዬ አስባለሁ። ከኔ ጋር ችግሩ ምን እንደሆነ እኔ ምን አድርጌው ልበል እንጂ ታዲያ ሌላ ምንም ላለው ማለት እሱ ምንም ላደርገው አልችልም ማለት ግራ ያጋባኝ እሱ ነው። ወይ ጆሲ ቢሆን እንደዛ ያኮረፈው ወይ ኤንዲ ቢሆን ምናምን ኖርማል ነው፣ ወይ ኤሪክ ቢሆን ማለት ነው አጠገቤ ስላሉ በሆነ ነገር አስቀይሜያቸው ነው ብዬ ላስብ እችላለሁ። ግን ትላንትና የመጣ ሰውዬ እኔ ምን ላደርገው እንደምንችል አላውቅም። ግን ብቻ ሳያወሩ የሚቀሩ አይመስለኝም። ምክንያቱም ይጠይቋል ብዬ አስባለሁኝ።
ስለዚህ ያለውን ነገር በስልክ ምናምን ያው ትላንትም ያለኝ ምናምን ስለደከመው ነው። ድካም ደግሞ ሰውን አያስጠላማ። አሁን ለምሳሌ እኔ ሲደክመኝ እኔ እንደራሴ ልውሰደውና እኔ ሲደክመኝ ምንድነው ሰውን እኮ ማየት ላልፈልግ እችላለሁ፣ ግን መርጬ አይደለም ሰውን እመጠላው። ሌሎቹን በስነስርዓት እያዋራ ነበረ ምናምን ሁሉንም በስነስርዓት እንኳን አልፎ ኤሪክን አይደለም እነ ጆሲን እነ ኤንዲንም በስነስርዓት ነበር ሲያዋራ የነበረው። ግን እኔን ደግሞ በተለየ ሁኔታ ነበረ። ይሄ በቃ የጥላቻ ንግግር ነበር ሲናገረኝ የነበረው። ይህንን ነገር ይህ ነገር ማለት ከቆየ ምናምን ብዙ ነገር ያመጣል ብዬ ስለማስብ ለዛ ጠርቼዋለሁ። ኤሪክም ይምጣና ከዛም በኋላ ያለውን ነገር ከእሱ ጋር በደንብ ማወራ ይሆናል። ችግሩ ምን እንደሆነ ምን እንዳስቀየምኩት ምናምን ማወቅ ስለምፈልግ ማለት ነው። እና ይምጣና ያለውን ነገር ያለውን ጉዳይ በስነስርዓት የምናወራ ይሆናል። እና ኤሪክን እንጠብቀው። እሱ ይምጣና ደግሞ ሁሉንም እናያለን። ይሄ ነገር እንዲቆይ እንዲዘገይ ምናምን አልፈልግም። ማለት እንዲቋጭ ነው የምፈልገው፣ እንዲያልቅ ነው የምፈልገው። ትላንትና እንደዛ ብሎ ምናምን ድካም ከነበር ምናምን እኔ ድካም ነው ብዬ ስላላሰብኩ ነው እንጂ ድካም ከሆነ በቃ ዛሬ ኖርማል ይሆናል ብዬ አስባለሁ። እስቲ እሱ ይምጣና ደግሞ ሌላውን ነገር እሱ ከመጣ በኋላ ምና ይሆናል። እና አብራችሁን ቆዩ፣ እንጠብቀው ኤሪክ። እስቲ አየነው ለየነው አየነው ሁሉንም አየነው ለየነው አሁን የሚያዋጣን መግባባት ብቻ ነው። አየነው ለየነው ያመመው ነው እንጂ መድኃኒት የሚሻው። አየነው ለየነው ያላመመውማ ይሄዳል እንዳሻው። አየነው ለየነው ሁሉንም ታደገው አንተነህ ወጊሻው። አየነው ለየነው ቆዩ እኮ ግቡ ግቡ። እንዴት ነህ? ደህና ነህ? أنا بحبك አይደለም አንቺ ደህና ነሽ አይደል ያልከኝ? እኔ ደህና ነኝ ግን أنا بحبك ብትለኝ ይሻላል። ኧረ አይሻልም። ቱርከኛ ነው ኤሪክ፣ ቱርከኛ በደንብ መልመድ እፈልጋለሁ። አይደለም አሁን እኔ ደህና ነኝ እኮ አንተ አሁን በቱርከኛ ኧረ እኔ በአረብኛ ነው ያልኩህ። በአረብኛ أنا بخير أنا بخير እኮ ታዲያ እና أنا بحبك ልልህ ምን አይነት ሰው ነው? እሺ ደህና ነህ? خير እሺ ዌል እንግዲህ ስለ ሳቅኩ ምናምን ያልነበረኝ እንዳይመስላችሁ በጣም የደበረኝ። አይ ህመሙ እንኳን አይደለም። ትላንትና ያጎት ልጅ ያደረገው ነገር በጣም በቃ የደበረኝ ማለት ነው። ያው ጠዋትም አውርቼዋለሁ እና በጣም ነው የደበረኝ። ምን ሆኜ ነው አለህ ግን ማለት እንጃ ታወራላችሁ ብዬ አስባለሁኝ። ገባ? ስለዚህ ምን ሆኜ ነው እንደዛ ያደረኩታል? ምንድነው እኮ ትናንትና ከተለየን በኋላ እኔ ተናድጄ ሄድኩት። እሱ ደግሞ ከእናንቱ ጋር ነው ሄደው መሰለኝ። አላወራን ነበር ግን ዛሬ አወርተን ነበር ጠዋት ላይ እኮ። ምንድን ነው አለ? ምንድን ነው ያደረገችው? በሱ ጉዳይ ሳይሆን ሀቢብቲ ለምን እንደዚህ ሳይሆን ይቅርታ ትጠይቃታለህ አልኩት። ከዛ ዝም አለ። ከዚህ ውጭ ሌላ አላወራም። ስለ ትናንትና ምናምን እሱ አልጠየቀኝም፣ እኔም አልጠየኩም እኮ። አሁን ይሄ እኔ አላውቀውማ፣ በአካል አንተዋወቅም። ትላንት ነው ገና የመጣው። ልክ እንደመጣ እኔ ላይ እንደዛ መሆኑ ነው ማለት ያልገባኝ ማለት ነው። ልክ መጣ ምናምን እኔ ላይ እንደዛ መሆኑ ነገር ኖርማል ነበር እኮ። ኤርፖርት ሄደን ስንቀበለው ምናምን በጣም ኖርማል ነበረ። አንቺ ጋር የለም ሀቢብቲ፣
ከኔ ጋር ትንሽ ተመጣጣኝ ከኔ ጋር እንዴት ነው ማለት ሁላችሁም እንዴት ነው ማትረዱት? እኔ የተረዳሁትን መረዳት አያቅታችሁም መቼም። እኩል ነው ጭንቅላት የተሰጠን። ትላንትና እንደዚህ አክት ሲያደርግ ነበር እኮ እኔ ላይ እንዴ ማለት እያለ የነበረውን ነገር እኮ እያወራ የነበረው ስለ እናትህም ቢሆን ግን ስለ እኔ መጥፎ ነገር ነበር ሲያወራ የነበረው። ስለ እኔ መጥፎ ነገር እያልኩ ያለሁት እሷ ሀቢብቲ አይደለችም ሄለና ሲል ነበር። አንድ እሰማለሁ ባይዘው መናገር ባልችል ማለት ሲቀጥል ቆይ እኮ ይሄ መጥፎ ጥሩ ነገር ነው እንዴ? እቤቷ ምናምን ሲባል ነው እቤቷ አልሄድም አለ። ይሄ ጥሩ ነገር ነው ታዲያ? ላጨብጭብለት እኮ ምንም አላደረገ እኮ ታዲያ ከአንተ ጋር ማውራት ከፈለገ እኔን እንትን እያለ ነው እንዴ? ከዛ ምን አልኩት ለሱ በቃ አንተ ወደ ቤት አደርሰን ታንያ እረፍት ውሰድ፣ እኔ የሀቢብቲ ቤት ሂጄ ከዛ ተመልሰን እናወራለን። አይ ወደዛ ሳትሄድ ማውራት ነው የምፈልገው አለ። መጀመሪያ እሱ የፈለገው ከኔ ጋር ማውራት ነው። መጀመሪያ እነ ጆሲን ሰላም ብሎ ሁሉንም ሰላም ብሎ አይደል እኔ ሰላም ያላለኝ ታዲያ ለምን ለኔም ሰላም አላለኝም? እኔም ግራ ገባው። እንዴ ሰላም ብሎ ሰርፕራይዝ ሆነልኝ ማለት ነው እንዴ አጎቴ ምናምን አጎቴ ልጅ መጥቶ ከዛ ሰላም አላለኝም። ከዛ ሸላሽት ነው ليش ما سلم علي ነው በናሚ ከውጭ መጥቶ ሰላም እንዴት አይልኝም ምናምን ያሰብኩት ነበር። ግን ተናዶት ነው እሱ በእኔ ማለት ነው በሷ ሳይሆን በእኔ ያው እሱም አመጣጡ። ለማንኛውም አሁን እኔ ነገርከው ለኤንዲ ምናምን እኮ ነገርከው ለኤንዲ ምናምን ነው አልከው? አዎ ይምጣና እኔ የምፈልገው ነገር ምንም ይቅርታ አይደለም። ይኸውልህ ይቅርታ ነው የሚጠይቅሽ። ይቅርታ አይደለም የምፈልገው እኔ እሱ ይቅርታ ማለት ነው። ሰማይ ቤት አያስገባኝም ምንም ይኸውልህ የእሱ ይቅርታ እኔ ምንም የሚያደርግልኝ ነገር የለም። እዚህ ጋር የሆነ እንትን ወይ ሀብታም ወይ ድሃ አያደርገኝም። እኔ እሱ ይቅርታ ገደል ይግባ። ይቅርታው መጀመሪያ ስማ፣ እኔ ስለ ይቅርታ አይደለም የምፈልገው እዚህ ጋር ይቅርታ ሳይሆን እኔ የማላውቀው ሰውዬ እኔ ጋር እንደዚህ የተቀያየረበት ምክንያቱም ማወቅ ነው ፈልገው። ምክንያቱም ብቻ ነው እንጂ ፈልገው ይቅርታ ምናምን አልፈልግም። ሰው የፈለገውን ነገር እንደፈለገ አፉን እየከፈተ ይቅርታ ማለት አይችልም። ሶ ይምጣና መጣው በአንድ ቀን ሰጥቷው እንደዚህ ያቺው እኮ ኖ ትላንት መጥቶ ያ አፉን ከፍቶ በቃ እንደዛም ማንም ሰው ባይዘው እኔን እንደዛ ማናገር አይችልም። ማንም ሰው እኔም አልፈቅድም ሀቢብቲ እኔ አልረጋጋም። እሱ እኔን በስነ ስርዓት ሲያወራኝ ነው መረጋጋት እኮ ማትችለው ባይዘው የማይገባ አንተ ነህ። ሌላ ነገር እንዳትናገረኝ ያሟል እንዴ አማትሽው ነገር አሁን እኮ ምንም ያስብል ነገር አይደለም። ምንም ያስብል ነገር አይደለም እኮ አንተ ማሽቃበጥ አይጠበቅብህም። እያሽቃበጥኩ አይደለም እኮ እያሽቃበጥኩ እኮ እችላለሁኝ። ይቅርታ ሊልሽ ነው ካለ ያሱ ይቅርታ ገደል ይግባ። እኔ የሱ ይቅርታ ምንም አያደርግልኝም። ምንም በህይወት የሚቻል ይቅርታ ምኩለሱ ምንም እኮ ያደርግልኝ እኮ። ስለዚህ እኔም ይቅርታ ማንንም አልጠየቅኩም። ገቡ ማን ነው ገቡ እና ኤንዲ ናቸው እንዴ? አባካ ይቅርታ ይጠይቅ። እኔ ይቅርታ እሱ ይቅርታ ያስፈልገኝ ይቅርታ አልፈልግም። ሰላም ሰላም አለኝ ናዝ ሰላም አትልም? ሰላም كيف ولك تحكي كمان أمس سايبني معهم ورحت يعني إذا هم ما كانوا موجودين وين كنت بدي أروح أنا؟ مو أخذوك على الهوتيل؟ إيه خذوني على الهوتيل بس أنت وينك؟ ما كان بدي أقعد معك أنت. طب أنت ما بدك لا تروح معي ولا بدك تروح على البيت؟ شو سوي أنا يا أخوي؟ أنت عارف أنا شو بدي. قلت لك تعال نروح سوا، سبتني لهم ورحت. يعني سايبني في بلد أنا جديد فيه وما بعرفه. يصير هيك؟ بشيلك من الموضوع امبارحة. اليوم الصبح حكيت معك صح؟ اتصلت لك طمنت عليك قلت لي أنا بالهوتيل جوسي وإندي أخذوني على الهوتيل. وقلت لك بدنا رح يجي إندي ياخذك ونجي على بيت هيلم وبدي إياك تعتذر من حبيبتي. صح؟ شو قلت بدي إياك يعني أعتذر؟ لا حبيبي هي اللي لازم تعتذر لي. أنا شو سويت لأعتذر؟ نزل اجرك اي برادر لو يريليك اخي بيت هيلم نزل اجرك just for you.
ليش هي بدها تعتذر منك؟ شو سوت هي؟ ለማንኛውም እኔ የምፈልገው ነገር ይንገረኝ ማለት ይኸውልህ ጠይቅልኝ። እኔ ለክ ማውራት ስለማልችል ጠይቅልኝ። ምንድነው ጠይቅልኝ? እኔ ላይ እንደዚህ እየሆነ ያለበት ምክንያት እኔ ምን እንዳደረኩት በቃ ማለት ትናንትና ምንም ለእናንተ ኖርማል ሊሆን ይችላል አላውቅም። ሁሉም ሰው ኖርማል ነው እያለ ነው እንዲ ትናንትና እሱ እኔ ላይ ያደረገው ነገር ከእናንተ የተለየ አይደለም፣ ኖርማል ነገር ነው ያደረገው። የተለየ እንደሆነ ግልጽ እኮ የተለየ እንደሆነ ታውቃለህ። እሱ ደግሞ እየተከራከረኝ ያለው ቋንቋ ስለማታውቂ ስላልገባሽ ነው እንጂ ምንም ስላንቺ አላወራም እያለኝ ነው። ገባ? እኔ ደግሞ ማውራትን ባልችል ሰምቼዋለሁ። ገባ? እያለ የነበረው ነገር እናንተ ሰላም ብሏችኋል። ሁሉንም በስነ ስርዓት ነው አወራ። እኔ ላይ እንደዛ እየሆነ የነበረበት ምክንያት ምንድን ነው ታዲያ? እኔ ላይ ተለይቶ እኔ ያንን ነገር ነው በደንብ ማወቅ ፈልገው። ምክንያቱም እኔ ከሱ ጋር ምንም የምነካካበት ነገር የለም፣ ግን እሱ ያጎሱ ልጅ በዛም በዚህም ከሱ ጋር መነካካት አይቀርም። ስለዚህ ይንገረኝ። እኔ እሱን ነው እንድታስረዳልኝ። يا ابن عمي قبل ما نبلش بموضوعنا الاساسي بدي اياك تعتذر منها، لانه انت زعلتها وهلا هي قلبه وشها مشان موضوع مبارك. منين بيعرفني لحتى هيك يعمل معي؟ صحيح انت شو مشكلتك معه؟ انا ليش لا اعتذر لا؟ انا ما لي مشكله معه، مشكلتي معك انت. بس هي كمان هي اللي لازم تعتذر لي. عم اقول لك هيلن حبيبتي. لا مو حبيبتك هيلن، ليش زي هي لازم تقول لك انه امك اولى وتروح عند امك احسن. وهي غلطانه، هي اللي لازم تعتذر لي مو انا. انت لازم انا سايب كل شغلي وجاي هون. مثل ما قلت لك يعني. شو قلت لي؟ هي لشو بدها تعتذر؟ انا قلت لك هي غلطانه انه ما قالت لك تروح تشوف امك. طب وانت كان لازم تقول لك تروح تشوفها. وانت غلطان بموضوع مبارك، ما لك غلطه؟ شو غلطت؟ شو غلطت؟ እንዴ እኔ አንተ ላልሄድከው የምጠየቀው እኔ ነኝ እንዴ? ምን አገባኝ እኔ እንዴ? على فكره شو بتحكي؟ تسمع عربي هي احسن، بدي اياها تفهم شو بنقول. ابن عمي ما هو نظامي حكيك. انا مو اتصلت لك قلت لك تعتذر منها؟ እኔ እሱ ላልሄደው እኔ ነው በወቀሰው። انا شو قلت لي اعتذر منها؟ انا ما قلت لك شيء. يلا ما بدك تعتذر؟ لا انا ما بعتذر، هي غلطانه وهي اللي بدها تعتذر. هي ما لها غلطانه، شو غلطانه؟ هي وانت غلطان، اثنيناتكم غلطانين. عمول ابن عمي وعيني وراسي، بس زودتها انت زياده عن اللزوم. ها قلت لك حبيبتي بتعرف عربي، زودتها وتخنتها. يعني ايش الحال معها؟ انت شو عم تحكي اريك؟ صاني مسن بنيم سيفقلم ساينده بان تشوكيم تشوك ምንድነው እያላችሁ ያላችሁት እንዴ? አሁን አረበኛው ራሱ ግራ እያጋባን ደግሞ ሌላ ቱርክሽ ምናምን ትጀምራላችሁ። እኛ ጋር መግባባት ከፈለጋችሁ እንድንግባባ አሁን እኮ ነገሮችን ልንፈታ ነው እዚህ ቁጭ ያለው ኤሪክ። ስለዚህ በምንችል ቢያንስ ትንሽ በለመነው መስማት በቻልነው ነገር እናውራ። አራንተ ራሱ በአማርኛ የእሱን ነገር ብትነግረን ወይ ደግሞ ብትነግራት ይሻላል። እንደዛ ነው እንጂ ቱርክኛ ሌላ ጀምራችሁ ግራ አታጋቡኝ። እኛ መስማት አንችልም። ችግራችሁ እኮ ምን ያ አንተ ትንሽ የሰማህ ነው፣ እሷም ራሷ የሰማች ነው ሀቢብቲ ያልኩት ያለው ጠዋት አውርተን ነበር በስልክ ይቅርታ ምናምን ጠይቅልን ሀቢብቲ። ከዛ ዝም ሲለኝ በቃ እሺ ይቅርታ ሊጠይቃት ምናምን ማለት ነው። ከዛ ነው የጠየኩት፣ ለምንድን ነው ይቅርታ የማይጠይቃትም? ለምንድን ነው የምጠይቃት? እሷ ነች መጠየቅ ያለበት ምናምን። እኔ ደግሞ ትራንስሌት ማድረግ የከበደኝ ሀቢብቲ ከሰማች ከተናደደች ምናምን። ግን እኔ ነገር ማስተካከል የሞከርኩት ነው። ምን ልሆን አማርኛ ላውራ ወይስ ቱርክኛ፣ አረብኛ፣ እንግሊዝኛ? አሁን ችግራችን በቋንቋ አይደለም፣ እሱ የሚለው ለማስተካከል አይደል? يا ابن عمي قلت لك انا لازم تعتذر من حبيبتي، لازم خلاص. It's crazy when you say sorry. انت بعقلك انت من انه هاي بدك يعني اعتذر؟ كوي من انه ياسك بعقلك my brother give some respect, don't talk like this. يا اخي لا تحكي قل من انه ياسك. لهاي بتدفع الثمن، لهاي سايب اهلك وسايب عيشتك كلها. سايب كل بنات تركيا. كم بنت بتحبك، كم بنت بدها اياك، سايبهم كلهم جاي هون لهاي. يا هلا انت ما بتعرف شو يعني حب؟ ايه انا تارك تركيا وتارك الدنيا وتارك بنات العالم وجاي احب هاي. لك انا حب يا زلمه، ترك لنا الحكي. ليك ابن عمي عم اقول لك بس لازم
احترم حالك لا تحكي شيء بخصوص حبيبتي عود قلت لك احترم الاكبر منك وانت احترم وانت احترم اكبر منك انا مثل اخوك الكبير اخوي الكبير بدك تحكي شيء مثل اخوي الكبير ما تعصبني خليك قاعد وانت لا تعصبني لا تحكي شيء ساعه على حبيبتي قلت لك انا በቃ ኤሪክ ተረጋጋ በቃሽ ተረጋጋ እንደዚህ ማውራት የለባችሁም ማለት ተረጋግታችሁ ያለው ነገር ሰላም ነው እየሳካ እንደ ኢየሱስ ያወራ እየሳከለታል እንዴ ነገር አታውሪ እሱ ያወራው ወሬ ነው ያሳቀ ሂዝ ክሬዚ ሲል ሳኩኝ ሳካ አይደለም እና ምን አልሳቀኝ ከመጣው ጋር በሙሉ አሽቃብጠህ ትችላለህ ሁሌ እያለቀለቅ ትችላለህ ወይ ሳካ አይደለ በጣም ያስቃል አይደል ያለው ነገር ገብቶካል ግን ኤሪክ ያለው ነገር ገብቶካል አራኔ ገብቶኛል እሱ የጆሲ ያለው ኤሪክ ያለው ገብቶኛል እሱ ባለው ነገር እሱ እንደዛ ማለት የለበትም ማለት እሱ አሁን አብደሃል ምናምን ሰው ያብዷል ምናምን ማለት ነው እና ኤሪክ አበደ ብለህ አሁን አንተ እየሳቅ ነው አይደል እኔ እንደዛ እያልኩ አይደለም ይሄንን መጀመሪያ የምትወሩ ነገር እያሰብሻው ልሽ እኔ ፈለኩት ትላንት የመጣ ሰው ለማስቀየም አትሯሯጭ ኧረ እባክህ በጣም አሽቃበት ከሆነ ባንተ ቤት ምንድነው እንደዚህ ምን ማለት እንደዚህ በጣም እየጮሽ ነው እንደ እንዝርት ምንድነው ምዞ እንደ ምሽሮ ቁጭ ብለሽ ነገር አትቢ በስመ ኧረ አንተ እኮ ነው ነገር የበላኸው እንዴ ምን ማለት ነው በቃ የማይሆን ነገር እኮ ይኸውልህ እዚህ ጋር አያገባኝም እኔ የሚያገባኝ ነገር የለም ካልክ መተው ትችላለህ መውጣት ትችላለህ ከዚህ ነገር ገባህ አይደለ አያገባኝም እኔ ሰላም እንዲፈጥሩ አልፈልግም ካልክ ማለት ነው ከዛ ውጪ ደግሞ እሱ ያማል ምናምን እያለው አንተ የምትልበት አንተ ማን ስለሆንክ ነው ምንድነው ሌላ ነገር አትናገሪኝ ሆነ የፈለኩትን እናገርሃለሁ እንዴ እየቀለድክ ያለው እዚህ ጋር በኔ ህይወት ነው ገባህ እየቀለድክ ያለው እያላገጥክ ያለው እኮ ስለዚህ ምን ያስቀሃል ምን ያስገለፍጣል እዚህ ጋር ለምን ትገለፍጣለህ በጣም እያስደበርሽ ነው እየደበረ ከሆነ 100 ጊዜ ለምን ደጋግሞ ይደብርህ በደንብ አድርጎ ማለት ነው ትናገሪ ስትመረን ጤነኛ አይደለሽ አንተ ነው ባይዘው ጤና ያጣው ጀኔት እንታ እንደዛ አታውራት ከመጣ በቃ عود يا إريك عود መውጣት ካለብህ ትወጣለህ መውጣት ካለብህ መውጣት ትችላለህ አለቅላቅ ተለቀልቅ አንቻፕሽን አትክፈች እንደዚህ እንደ ህፃን የመንደርተኛ ሴት የመንደርተኛ አንተ እንደውም የወንድ መንደርተኛ እንደዛ ትንገራት እንደፈለክ መናገራችንም እሺ አፈናት ليش انت ما بتحب اللي بيحكي الحقيقه شو بك رجال ما كذاب اقعد ናቁጭ በል በቃ تو حبيبي ስትመበር ናቁጭ በል እንዴ እንደፈለገ እዚህ ጋር እንደፈለገ ይፈነጫል እንዴ የሰው ህይወት ላይ እንዴ የሰው ህይወት ላይ የሚያለቀልቅ ሰው እኔ አንተ ህይወት ላይ እንደዚህ ያላረግም ነበር ገባ እያደረክ ያለውን ነገር ባይዘው ያስበበት በኋላ ይቆጫል ከመጣው ከሄደው ጋር ሁሉ መሄድ መምጣት ጥሯል ምን ስላልሰማሽኝ ምንም ዝም ብለሽ ነው ማን ቃል እየተናገርሽኝ ያለሽ ማይሆን ቃል አልተናገርኩም እየሳካ بس كثرتوا كلام دحين اسمع بدنا نروح انا وانت هلا بدنا نرجع على تركيا امك محتاجاك نروح انا ما قلت لك ما نروح ايه خلاص بنروح خلصت كل شيء راح روح انا وانت وحبيبتي صح ولا لا راح نروح ولا ما راح نروح እኔ አልሄድም በነገራችን ላይ ማወቅ ያለብን ነገር نروح انا وانت بس ማወቅ ያለብን ነገር እኔ አልሄድም እሺ እንዴ ማለት እስካሁን ባይዘው እኔ ፈጣሪ ብዙ ጊዜ ይጠብቀኛል ባለፈው የሆነ ቀን አላልኩም ነበር የሆነ ነገር ሳይሆን ሲቀር ፈጣሪ ከሆነ ነገር እየጠበቀን ነው ብዬ ነበር አይደለ ሶ ለምን እንደጠበቀኝ አሁን እዚህ ጋር በግልጽ እያሳየኝ ነው ትላንትና እያደረገ የነበረው ነገር ዛሬም እያደረገ የነበረው ያለው ነገር አለ እዛ ደግሞ ሄጄ ቢሆን ምን ልሆን ነበር ማላቀው ሰው ባለበት ሀገር ማንንም ማላቀው ሰው ማለት ማንንም ሰው ነው እንደዛ የሚባል ነገር የለም አንተ ወደድከኝ ማለት ሁሉም ሰው የሆነ አንተ አጠገብ ያለ ሰው ግን አንቺ ከኔ ጋር ነው ያለሽ ሁሉም ሰው ይወደኛል ማለት አይደለም ከቱርክ ወደዚህ ስለመጣ ነው እኔ እንደዚህ እሱን እየሰማሁ እዛ ስንሄድ ሀገሬ ላይ እናቴ አንቺን በጣም ነው የምትወደሽ እንጂ ያቃል ሰማኝ ሀገሬ ላይ ማለት ይሄ ሀገሬ ነው አይደል እኔ ከእናት ውጭ ማንንም ካንቺ ጋር ማውራት አይችልም እሱ ራሱ አይችልም እሺ አሰማኝ ማን ወይስ አንተ ታወራለህ እኔ አላውራ አይደለም እንደዚህ ነገር ማሰብ የለም እኮ መጀመሪያ ሰማኝ እኔ እያልኩ ያለው ሀገሬ ነው ኢትዮጵያ የተወለድኩበት ሀገሬ ነው የኔ ሀገር ነው ገባ ሀገሬ ላይ መጥቶ ያላከበረኝ እዛ ደግሞ ሲሄድ ስንት ሰው እንደሚጠብቀኝ ስንት ሰው እንደማያከብረኝ ማሰብ ከአሁኑ መገመት አያቀተኝም እድሜ ለሱ መምጣቱ ጥሩ ነው ባይዘው ሶ አንተ አጠገብ ያሉ ሰዎች ለኔ ሪስፔክት እንደሌላቸው ክብር እንደሌላቸው አይቻልም እሱ ከቱርክ ወደዚህ መጥቶ ወደ ሀገርሽ ላይ ላንቺ ክብር ስለሌለው አይደለም
كاني قاعد تندون السوق أنت قلت سلام يقول يعني السؤال قال إريك اسمع كترتوا حكي إريك ثواني لا خلاص بدنا نروح هلا بنروح نحجز التذكرة وبنمشي ما حدا بيجي معنا بنروح أنا وأنت بنروح خلص عندي خلاص Emir, can I tell me your reason? أنا ما هي His mom is sick. He has to go see his mom. اوكي ثلاثتنا بنروح ثلاثتنا قلت لك لا بنروح انا وانت وخلاص. هلا هي بتحبك قالت لك بحبك راح تتجوزوا يعني كم دون too much. طب اذا هي بدها تقول لي راح حبك انت هيك بدك تخرب علي يعني لما نوصل للنقطه الاخيره انا بدك تخرب علي انت بدك توصل للنقطه الاخيره كم صار لك هون خلاص بدك تروح تشوف امك. هلا انت جاي مشان امي ولا جاي مشان تخرب علي ما عم بفهم انا. امك او لا قلت لك انا ما بهمني الموضوع بيناتكم. طب ليش عم ترجع معي انا وانت بنروح وبشوف امك. ليش عم تفتح معي الموضوع هذا؟ خلاص انتهى الموضوع. لا ما انتهى رد علي. ኤሪክ ሚሊዮን ነገር ለምን አሳሙ ወይ አብራችሁ መሄድ ካለባችሁ በቃ መሄድ አለባችሁ እኮ እኔ ምን አልኩት አልሄድም ያልኩት አይደለም ብናታችሁ ሶስታችን ነው ምን ሄዱ ያልኩት በቃ እሷ አትሄድም ካለ እናንተ ለምን አትሄዱም እንዴ አንተ ማን ነው አልሄድም ነው ያለው አንተና እሱ ሂዱ በቃ እንዴ እርግጠኛ አሁን እሱ ያለ ያለው ነገር እውነቱን ነው አንዳንድ ቆም ብዬ ሳስበው ልክ ነው እንዴ ጆሲ እውነትን ነው አሁን እንደዚህ የምታወራ ኤሪክ እኔ ላንተ አስቤ ነው ገባ ላ እንደዚህ የምታስብ ከሆነ አታውራ ብናት እኔ መሰመሪያ ጋር ለጥሩ አራንቲ የሆነ ነገር ንገረው እናት አይደለም ስማይ ቆይ እናተ ታማለች አይደል እንደ ኤሪክ ለምን ቆም ብላ አታስብ እናተ ታማለች እዚህ እቺ እሺ አሁን ያኔ ፍቅር ሲደት የሚረዳኝ ሰው የለም እኔ የሚረዳ ሰው መቼ የለም አልኩኝ እኔ ሶስታችሁ ማትረዱ ኧረ በስማ እኔ ምን አልኩት ከማ ፈክሮ ሴቱ ሄለን حبيبتي ከሷ ጋር ነው መሄድ ነው የምፈልገው ምን አጠፋው እኮ ታዲያ እሱ ደግሞ አይሆንም እኔ ማፍከራል ለምን አይሆንም ማፍከር አልችልም እኔ ሰው አይደለም عليك تسمع الكلام ليش ما بتسمع الكلام احترم الاكبر منا قلت لك انا حبي غلط يا اخي انا حبي غلط خلاص انا حبي غلط ما بصير انا احب ኤሪክ ما حد قال لك ما تحب بس خلاص እናት ያለችበት ሁኔታ ከባድ ቢሆን ነው ይሄ ልጅ የመጣው እኩኒ ስለዚህ ሄድና እናትን ጋር መምጣት ትችላለህ ይቺ ልጅ ገና ፍቅርን ትቀበል አትቀበል እርግጠኛ አይደለም እየተጎዳ እዚህ ጆሲ خلاص ጆሲ خلاص አትናገር አንተ እየተጎዳ እዚህ አይቁም ነገር አታስብ ነው ባይዘው አታስብልኝ خلاص አዎ አታስብለት ሶሪ ማገባይ ነገሩ ስለገባ ይቀጣ ግን እመኔ ከእናት በላይ የሚበልጥ ነገር የለም የምትጸጸትበት ነገር እየተረዳህ አይደለም እኔ ምን አልኩት ምን አይነት አማርኛ ጆሲ ያለው ነገር አልገባክም ነው እኔ ምን አልኩት በአማርኛም ንገረው እስቲ ሐሳብህን ንገረው ኧረ ተው አትንገረው እሱን ማስረዳት አይጠበቅብህም እሺ እኔን የምታከብረኝ ከሆነ አታስረዳው ሲጀመር ለሶስት እንሂድ ነው እንጂ እኔ ግን ያለው ሶስታችን እኔ ሶስቱም እኮ ቢሄዱ እኮ ደስ ይለኛል እሱ ካልፈለገ ደግሞ ሁለታችሁ ይሄዱ ለእናት ለምን እሱ ማይፈልገው እሱ ወደዚህ የመጣ ምክንያት እኔ ለመውሰድ ነው ወደ እናቴ ሲለ ሄለን ምን አገባውስ ይሄን እያልኩ ያለሁት ማለት ነው ለእናቴ ክብር ስላለ እናቴን ስለምወዳት አንተ ሶስታችን ሄለን እናቴ ደስ የሚላት እንዴ በጣም ደስ የሚላት ልክ ነህ كثير بتفرح كثير تنبسط انا وحبيبتي وابن عمي እንዴ እናትህ ማለት እሱ ያላትን ፍቅር እኮ ነው ጠንቀቅ ያውቃለሁ በጣም ነው የምትወዳት እሷ شو عرفك انت بحاله امك ما سالت عليها ولا جيت شفتها لك ليش هي عرفك تنبسط ولا ما بتنبسط ايش وضعها عم بحكي لك بدك تعرف وضعها بدك تيجي معي هلا ليش ما بتخبروني طيب لمن دنه ما انا جيت اخذك لمن يتفتر النتيجه هلا بتروح ولا ما بتروح يا ثلاثتنا بنروح يا ما بروح ما بدك تروح انا راح فرجيك كيف تروح طيب استنيني بس يلا جوسي تعال نمشي قوم بلا تاسبت الشارع ምን ايش صاير ጆሲ ደግሞ ጆሲ ግን ምን ሆኖ ነው የምታውቀው ነገር የለም እንዴ ጆሲ ምናምን አትበይ ስሚ ይሄ ልጅ ማለት ነው ይሄ ልጅ እንዴት የምታረጊው አንቺ ነሽ እንደምንም ብለሽ ለእናቱ እንዲደርስለት ብታረጊ ይሻልሻል ይሄ ልጅ እናቱ የሆነ ነገር ሆና በኋላ በጸጸት አንቺም እሱም ከምትጸጸቱ አሁን ነገሮችን ቀለል አድርገሽ በሰላም ከወንድሙ ጋር እንዲሄድ አድርጊ አንተ የምትጸጸትበት ነገር የሁለቱ ፍቅር የሚያስደስት ከሆነ እኮ እሷን አሳምና አብረው እንዲሄዱ አታደርግም እስከዛሬ ድረስ ለሱ እየለፋ እንደዛ ቢሆን ደስ ይለኛል ዛሬ ከመሬት ተነስተህ ምንድነው የምታለቀልቀው የሚበልጥ ነገር የለም አንቺ ለመሳደብ አፍሽን ታይግደምሽ በምትጸጸትበትን አልጸጸትም ባይዘው አለ ውጣ ሁለተኛ እኔ አጠገብ እንዳይ አልፈልግም እሺ እንዳመጣ ወረኛ ምን አይነት ሰው ነው ግን ምንድነው እንደዚህ አቃጣሪና ለቅላቂ መሆን በየቦታው አሁን የእናንተ ቪዛ አልቋል አይደል
እኔ አልሄድም። ምክንያቱም እኔ ማሳመን አይደለም እኔ እንዳምን ማሳመን ምናምን አይደለም። እሱ እንደዚህ የተናገረኝ እዛ ያለው ሰው እንዴት እንደሚቀበለኝ አላውቅም። እኔ እንደዚህ የሚባል ነገር የለም። ይኸውልህ ቤተሰብ ነው እሱ። አሁን ይኸውልሽ ቤተሰብ ምን አገባው እሱ ስላንቺ ስለኔ ምን አገባው እሱ? የተናደደው ምክንያት ስላንቺ አይደለም ስለ እናቴ። አሁንም እያወራህ ነው። አሁንም ለሱ እየተከራከርክለት ነው። አንቺን አይጠላሽም ይወድሻል እያልከኝ ነው። ይወደኛል እሱ እኔን ይወደኛል ያከብረኛል። እኔ እንደዚህ እየተናገረኝ እያየ ካንቺ ልንገርሽ አንቺ ከኔ ጋር ያለሽ ማለት ነው። እንደዛ የሚባል ነገር እንደዚህ አንቺ መንካት አይችልም። እንደዚህ እኔ ደግሞ ካንተ ጋር አልሄድም። ጨርሱ እኮ ነው አንዳንድ ጊዜ እየመጣ አልሄድም ነው እንጂ ከእናትየው ጋር እራሱ አይኖርም እኮ ማንም ሰው ሊረዳኝ ስላልቻለ ልትረዱኝ ስላልቻላችሁ እሱን ይዘው ሂድ። እኔ ከዚህ በኋላ ምንም ማውራው ነገር የለም። ኖ እኔ አልረዳም። በሌላ ችግር ይወጣል። ለምን እኔ እንደዚህ ለምን በቃ አንድ ችግር አስተካክላለሁ። ሌላ ችግር ይዘው አሁን እንደዚህ ባህል ምሽክለት እዚህ ነገር ምሽክለሽ ሙሳቢ ያለ እሱ አሁን እሷን ዲስሪስፔክት ክብር የሚነካ ነገር እየተናገራቸው ነገሮች አሉ። በዚህ ነገር እሷ ተናዳለች። ስለተናደደችው ግን ያጎቴ ልጅ ታላቅ ነው። ምን ልበለው? ምንም በለው አላልኩም። እኔ እዛ አልሄድም ነው ያልኩት። አልሄድም። እንዴት ይችላል? አልሄድም። በቃ እኔ ቆይ እንዴት እንደዚህ ነው? አልሄድም። እንዴት እንዳሰብኩኝ እሱን ጠይቀው። እሺ እሱን ጠይቀው። እሱ ይላል ስማኝ ሀቢብ እሷ ስማኝ ሄደን እንደዚህ ማሰብ የለብሽም። ተነስቼ ልሂድ ወይስ ይዘኸው ሂድና ቆይ ያኔ አታምኝም ማለት ነው? አላምንም። በተለይ አሁን ላይ አላምንም። እሺ እኔ ምን አጠፋው? ኧረ ምን አጠፋው? እንዴ አንተ ምንም አላጠፋህም። ለምንድን ነው የማታምኚው? ለምንድን ነው እንደዚህ የምታወራው? በዚህ ስሜት ከእሷ ጋር ማውራት ችግር ይፈጥራል። خلاص አማን ያው ጃኬቱን ይዘህልኝ ጃኬት ተረጋጋ ወይ خلاص ወዴትም መሄድበት ቦታ የለም። ሲቀዳ የዋለ አለሁኝ መኖር ከተባለ